ዊሊያም ሳሊባ ለበርካታ ወራት ከሜዳ እንደሚርቅ እየወጡ ያሉ መረጃዎች ያመላክታሉ። ታዲያ አርሰናል ሁለት እሱን ለመተካት ያሰባቸው ተጫዋቾች አሉ። እነዚህ ተጫዋቾች እነማን ናቸው የሚለውን በስፋት እየተመለከትን አብረን ጥሩ ቆይታ የምናደርግ ነው የሚሆነው። ሰላም የተከበራችሁ የዩቲዩብ ቤተሰቦቼ፣ ዳግም ስለተገናኘን እጅግ በጣም ደስ ብሎኛል። ዛሬም ስለ አርሰናል ሰፊ መረጃዎችን ወደ እናንተ ይዤ መጥቻለሁ። ስለዚህ ቻናሉን የማታውቁት አዲስ የሆናችሁ ሰብስክራይብ በማድረግ እንደጀምሩ ስል በአክብሮት እጠይቃለሁኝ። ላይክም ማድረግ እንዳይረሳ፣ ለወዳጅ ለዘመዶቻችሁ ደግሞ ቪዲዮውን ሼር አድርጉት። ዛሬ ስለያዝኩት ጉዳይ በስፋት የማነሳ ነው የሚሆነው። ዊሊያም ሳሊባ እንደሚታወቀው በዓለም ዋንጫ ግማሽ ፍጻሜ ፈረንሳይ ስፔንን በሚገጥምበት ጨዋታ ላይ በመጀመሪያ 45 ባጋጠመው ጉዳት ምክንያት ተቀይሮ ወጥቶ እንደነበር ይታወሳል። ታዲያ የዛው ዕለትም የጀርባ ጉዳት እንዳጋጠመው ተረጋግጦ ነበረ። ምክንያቱም ኦልሞስት ከጀርባው ላይ ስሜት እየተሰማው እንደሆነ ኮንፈርት ማጣት እንዳለበት እየተናገረ ወጥቶ እንደነበረም እናስታውሳለን። ታዲያ ለአርሰናል ደጋፊዎች ከፈረንሳይ አሰልጣኝ የበለጠ መጥፎ ዜና ይመስለኛል ይህ ዜና። ምክንያቱም ዲዲየር ዴሾው ኦልሞስት አንድ ጨዋታ ብቻ ነው የቀረው፣ እሱንም የደረጃ ዲዲየር ዴሾው እዛ ጨዋታ ላይ ራሱ ቴሪ ዳንኤል ኦንሪ እንደተናገረው ውጤቶች እንዲቀየሩ የሆነው ስፔን የበለጠ ነጻነት እንዲኖራት ያደረገው የሱ ተጎርቶ መውጣት እንደሆነ ማስታወስ ያለብን ይመስለኛል። ኦልሞስት ጨዋታውንም የቀየረበት አጋጣሚ ነበር። ነገር ግን እንዳልኳችሁ ይበልጥ ደግሞ አርሰናልንና ደጋፊውን የሚጎዳ ነው የሚመስለኝ ይህ ጉዳት። ምክንያቱም እጅግ በጣም ለአርሰናል ወሳኝ የሚባል ተጫዋች ነው ዊሊያም ሳሊባ፣ ምንም ጥርጥር የለውም። ኳሊቲው እጅግ በጣም ላቅ ያለ፣ ላለፉት ዓመታት አርሰናልን በጥራት ሲያገለግል የቆየ፣ አርሰናል እሱ በማይኖርበት ሰዓት ላይ ምን ያክል በመከላከሉ ረገድ እንደሚሸበርም እናውቃለን። ጋብርኤል ማጋሌስ እርግጥ ነው በጣም ጥራት ያለው የመሃል ተከላካይ ሊሆን ይችላል። ነገር ግን የበለጠ ዲስትሮየርነት ሚናን የሚወጣ አንድ ለአንድን በጣም አግሬሲቭ ሆኖ የሚያሸንፍ አይነት ተጫዋች ነው ጋብርኤል ማጋሌስ። በአንጻሩ ደግሞ ዊሊያም ሳሊባ በእርጋታ ከጀርባ በሚጀምሩ የሚካኤል አርቴታ የቢውልድ አፕ እንቅስቃሴዎች እንዲሁም ደግሞ በጣም ብልሃት ያለውን የመከላከል ስኪሉን እያስመለከተን የቆየ አይነት ተጫዋች ነው። ታዲያ አሁን ላይ የሚወጡ መረጃዎች በተለይ ደግሞ የፈረንሳዩ ተነባቢ ጋዜጣ ሌኪፕ ይዞት እንደወጣው መረጃ መሰረት ተጫዋቹ በትንሹ ከ4 እስከ 5 ወራት ከሜዳ ሊርቅ እንደሚችል መረጃዎች ያሳያሉ። በነገራችን ላይ ይሄ ነገር በአርሰናል ቤት አዲስ አይደለም። በተለይ ዴክላን ራይስንም ማስታወስ አለብን። ከጀርባ ህመም ጋር እየታገለን የሚጫወተው እንዲሁም ደግሞ የጉልበት ጅማቱም ላይ ኮንፈርት ማጣት እንዳለበት ይነገራል። የተለያዩ የጉዳት ዜናዎች ከአርሰናል ጋር እየወጡ ይገኛሉ በቅርብ። ይሄ እጅግ በጣም ረዥም ሲዝን አንድ ተጫዋች በሚጫወትበት ሰዓት ላይ ሊመጣ የሚችል አይነት ጉዳት እንደሆነ ማስታወስ አለብን። ምክንያቱም ኦልሞስት አርሰናል ሻምፒየንስ ሊግ ፋይናሊስት እስከ 37ኛ ሳምንት ድረስ የፕሪሚየር ሊግ ሻምፒዮን መሆኑን ማረጋገጥ ይጠበቅበት የነበረ ቡድን ነው። በዛ ላይ ኤፍ ኤ ካፕና ካራባው ለፍጻሜ ድረስ የሄደ ቡድን ነው። እጅግ በጣም ማራቶን ሲዝን ያሳለፈው። ስለዚህ ለአርሰናል ቀላል የሚባል አይነት አመት አልነበረም። ተጫዋቾች ብዙ ጉዳት ቢያጋጥማቸው የሚያስገርም አይደለም ለማለት ነው። ምክንያቱም ብዙ ጨዋታዎችን ብታደርጉ ሰዓት ላይ በቃ ኦልሞስት ተጫዋቾች ጉዳት ያጋጥማቸዋል። ዝለቶች በመጡ ሰዓት ላይ እንዲህ አይነት የጀርባ ህመሞች፣ የጉልበት ጅማት መበጠስ ኤሲኤል ማለት ነው ሊከሰት ይችላል። ሮድሪን ማስታወስ አለብን ከዚህ ቀደም ማንቸስተር ሲቲ ቤት የሆነውን። አሁን ደግሞ ዊሊያም ሳሊባ የጀርባው ጉዳት ኦልሞስት ሰርጀሪ የሚፈልግ እንደሆነ ነው መረጃዎች የሚያሳዩት። ታዲያ ይህንንም ተከትሎ የመጀመሪያ ወራቶች በፕሪሚየር ሊጉ የሚያመልጠው ይሆናል። ሻምፒየንስ ሊግ የሊግ ፌዝ ጨዋታዎችም የሚያመልጥበት አጋጣሚ ይፈጠራል ማለት ነው። ዊሊያም ሳሊባም በእንዲህ አይነት ሞመንቶች ውስጥ ማጣት ለአርሰናል ቀላል የሚባል አይደለም። እንዲህ አይነት ጉዳት አጋጥሞት አንድ ተጫዋች ዳግም ወደ ሜዳ በሚመለስበት ሰዓት ላይ ራሱ የደበረውን አይነት አቋም ዳግም ለማሳየት ሊቸገር እንደሚችልም ማስታወስ አለብን። ስለዚህ ዊሎ በሚቀጥሉት ቀናቶች ላይ ኦልሞስት ሰርጀሪ ማድረጉ የሚቀር አይነት ዜና አይመስልም። አርሰናሎች ይህንን ጉዳይ እየተማከሩበት ነው እየተባለ ይገኛል። በምን አይነት ትሪትመንት ተጫዋቹ ማገገም ይችላል፣ በሰርጀሪ ወይንስ ደግሞ ሌላ መንገድ እንከተል የሚለውን በቀጣይ ቀናቶች ይወስናሉ። ታዲያ ለአርሰናል ዊሊያም ሳሊባን ማጣት ቀላል ባይሆንም የሱን ምትክ ግን ፈልጎ ማምጣት ደግሞ ግዴታም ጭምር ሊሆንበት ይችላል። ምክንያቱም አርሰናሎች ምን ያህል ይህ ተጫዋች በቡድኑ ውስጥ ዘለቄታ ያለው አቋም ሲያሳይ እንደነበር ያውቃሉ። እሱን ሊተካ የሚችል አይነት የመሃል ተከላካይ ደግሞ ሳይፈልጉ በግዳቸው ክረምት ላይ የመሃል ተከላካይ ማስፈረም ፕላን ራሱ ባይኖራቸው የሚያስፈርሙበት አጋጣሚ ይፈጠራል ማለት ነው።
ታዲያ ከተያዙ ስሞች መካከል ሁለቱ ቀደም ብዬ እንዳልኳችሁ ላክሮዋና ኤዜሪ ኮንሳ ናቸው። ላክሮዋ ማክስ ላክሮዋን ብዙዎቻችን በክሪስታል ፓላስ ቤት ተመልክተነዋል ብዬ አስባለሁኝ። በተክለ ሰውነትም እንዲሁም ደግሞ መልኩንም ከተመለከታችሁት እንደውም ማክስ ላክሮዋ የዊሊያም ሳሊባ ወንድም ነው የሚመስለው። እጅግ በጣም ተክለ ሰውነቱ ግዙፍ ነው። በፕሪሚየር ሊጉ ከተመለከትናቸው በቅርብ ዓመታቶች ውስጥ ድንቅ ከሚባሉ የመሃል ተከላካዮች መካከል አንዱ እንደነበር ማስታወስ አለብን። ከዚህ ቀደም በተለይ ደግሞ 2020 እስከ 2024 ሲዝን ድረስ በወልፍስበርግ ቤት ተጫውቶ እንዳሳለፈ እናስታውሳለን። በዛ የነበረው በጣም ድንቅ አቋም ነው በነገራችን ላይ በፓላስ ቤት እንዲፈርም ያደረገው። በተለይ ከኦሊቨር ግላስነር ጋር በጣም ድንቅ ሲዝን እያሳለፈ እንደነበር ተመልክተናል። ከማርክ ጌዊም ጋር የነበረውም ጥምረት አሪፍ እንደነበር ማስታወስ ይጠበቅብናል። አግሬሲቭ የሚባል አይነት ተከላካይ ነው። በጣም ድንቅ ፔስ አለው። ከኳስ ጋር በጣም ምቾት ተሰምቶት የሚጫወት አይነት ተጫዋች ነው በነገራችን ላይ። በዛ ላይ ደግሞ የአእምሮ ንቃቱም እጅግ በጣም አስገራሚ ነው። ይህንንም ተከትሎ ከዊሊያም ሳሊባ ጋር በሜዳ ላይም የሚያመሳስል አይነት ሚና ሊወጣ የሚችል አይነት ተጫዋች እንደሆነ ማስታወስ ይጠበቅብናል ማለት ነው። የሚያስገርማችሁ ተጫዋቹ በጫናዎች ውስጥ ኦልሞስት መረጋጋት አለው። ይህንን ያልኳቸውን ከዊሊያም ሳሊባ ጋር ይመሳሰላል ስል ኦልሞስት በፊዚካል ብቻ ሳይሆን በሜዳ ላይ ባህሪ፣ በሜዳ ላይ ካራክተር እንዲህ አይነት ተጫዋች ነው የበለጠ አርሰናል ዊሊያም ሳሊባን በጉዳት የሚያጣ ከሆነ ሊፈልግ የሚገባው። ምክንያቱም ጋብርኤል ማጋሌዝ የበለጠ አግሬሲቭ የመሆን ባህሪ ያለው፣ ስለዚህ ሌላ አጣማሪው ሊሆን የሚገባው በጫናዎች ውስጥ አግሬሲቭ ሆኖ ከባባድ ውሳኔዎችን የማይወስድ ቡድኑን ለአደጋ የሚያጋልጥ ያልሆነ አይነት ተጫዋች ይፈልጋል። ለዚህ ነው የበለጠ ይሄ ተጫዋች ላክሮዋ በአርሰናል የዝውውር ራዳር ውስጥ ሊገባ ይችላል ተብሎ የሚጠበቀው። ዊሊያም ሳሊባ ለበርካታ ወራት ከሜዳ ርቆ እንዲሁም አዲስ ተጫዋች አርሰናል የሚያስፈርም ከሆነ ማለት ነው። በዛ ላይ ደግሞ ከኋላ ኳስ መስርቶ ለሚወጣ አይነት ቲም እጅግ በጣም ወሳኝ ሊሆን ይችላል። በባክስሪ ምናልባት በኦሊቨር ግላስነር ስር መስራቱ በአርሰናል ቤት ነገሮች እንግዳ እንዳይሆኑበት ያሰጋል። ምክንያቱም ግላስነር በፕሪሚየር ሊጉ እንደሚታወቀው በሶስት ተጫዋቾች የሚጫወት በተከላካይ ስፍራ ክሪስ ሪቻርድስን እሱን እንዲሁም ደግሞ ማርጌዊ በነበረበት ሰዓት ማርጌዊን የሚጠቀም አይነት አሰልጣኝ እንደነበረ ማስታወስ አለብን። ስለዚህ አዲስ የጨዋታ ሲስተምን መላመድ አደጋ እንዳይሆንበት ያሰጋል። ነገር ግን በፕሪሚየር ሊጉ ደግሞ መጫወቱም ለአርሰናል አንድ አድቫንቴጅ ነው። ለምሳሌ በቅርብ ከሰማናቸው ስሞች መካከል ማቭሮፓኖስ ይገኝበታል። እሱም በዚህ የዝውውር ራዳር ውስጥ ሊገኝ ይችላል። ከዚህ ቀደም የአርሰናል ተጫዋች ነው። ነገር ግን እሱ ሲፈለግ አሁን እንዳልኳችሁ ቀደም ብዬ የፕሪሚየር ሊግ ፕሮፋይሉ ነው የበለጠ አርሰናልን በባካፕ የማል ተከላካይ ቦታ ላይ ሌላ ተጫዋች እንዲያስብ የሚያስገድደው ማለት ነው። ታዲያ ላክሮዋ እንዲህ አይነት ኳሊቲዎች አሉት። የበለጠ ከኳስ ጋር ምቾት ተሰምቶት የሚጫወት በጣም ሰፊ ስፔሶችን ሊሸፍን የሚችል የማል ተከላካይ መሆኑን ማስታወስ አለብን። ፍጥነቱ በጣም አስገራሚ ነው። ቦታ አያያዙ አስገራሚ ነው። ወደፊት የሚሰጣቸው ኳሶች ግሩም ናቸው። ቦታዎችን በደንብ ይሸፍናል። ስለዚህ እያንዳንዱን እንቅስቃሴዎቹን ከተመለከታችሁ ላክሮዋ የበለጠ ሚናዎችን ሊወጣ ይችላል ተብሎ ይጠበቃል። በ2026 የዓለም ዋንጫ ኦልሞስት አሁንም በፈረንሳይ ብሔራዊ ቡድን ዊሊያም ሳሊባ ተጎድቶ በሚወጣበት ሰዓት ላይ እንኳን ቦታውን የሸፈነው ተጫዋች እሱ እንደነበር ማስታወስ አለብን ብዬ አስባለሁኝ። ስለዚህ የበለጠ ፕሮፋይል ተቀራራቢነት ከወሰድን ላክሮዋ እሱን የሚመስል አይነት ተጫዋች እንደሆነ ማስታወስ ይጠበቅብናል። ሜትር ከ90 ነው። እጅግ በጣም ረዥም ነው። የቀኝ እግር ተጫዋች ነው። ላክሮዋን በፓላስ ቤት ስለተመለከታችሁት የበለጠ ማብራሪያ የሚጠይቅ አይመስለኝም። 2000 ላይ የተወለደ ተጫዋች ነው። በጣም አስገራሚ ቁመት ያለው ለመከላከል የአየር ላይ ኳሶችን የሚያሸንፍ መሬት ለመሬት የሚመጣም ኳስ ሊያሸንፍ የሚችል ተጫዋች ነው። 26 ዓመቱ ላይ ነው። ስለዚህ ለሚቀጥሉት ዓመታትም ለአርሰናል ሊያገለግል ለረዥም ጊዜ ሊያገለግል የሚችል አይነት የመሃል ተከላካይ መሆኑን ማስታወስ ይጠበቅብናል። ሌላው ኤዝሪ ኮንሳን እንመልከት እስኪ። ኤዝሪ ኮንሳ ለየት የሚያደርገው አይነት ፕሮፋይሉ ምን ይመስላችኋል? የተለየ ነው ሊያስብለን የሚችል አይነት ከላክሮዋ አንጻር ስትመለከቱት ቦታ አጠባበቁ አስገራሚ ነው። ኤዝሪ ኮንሳ እርግጥ ነው በኡናይ ኤምሬ ምናልባት በቅርብ ዓመታት ከተመለከትናቸው ድንቅ የማል ተከላካዮች መካከል አንዱ ነው። የበለጠ ደግሞ የቀኝ ፉልባክን ቦታ የሚሸፈን አይነት ተጫዋች ነው። ስለዚህ ለአርሰናል ቨርሳታይል የሆነ ተጫዋች የሚያስፈልገው ይመስለኛል። የቀኝ ፉልባክም ጭምር አርሰናል ይፈልጋል። ለየት የሚያደርገው ኳሊቲው አሁን ከላክሮዋ ይሄ ነው። የማል ተከላካይ እንዲሁም የቀኝ ፉልባክም ሆኖ መጫወት የሚችል አይነት ተጫዋች ነው። አንድ ለአንድ ግንኙነቶችን በነገራችን ላይ ማሸነፍ የሚችል ተጫዋች ነው። በጣም ይሄ ፔሶች
በጣም ካሏቸው ተጫዋቾች መካከል በፕሪሚየር ሊጉ አንዱ ተደርጎ የሚወሰድ አይነት ተጫዋች ነው። የተወውን ቦታ ደግሞ ክፍተቶችን ቶሎ ከቨር የሚያደርግም ተጫዋች ነው። በጫናዎች ውስጥ ትንሽ ምናልባት አደጋ ውስጥ ቡድኑ በሚገባበት ሰዓት ላይ አሁን ከላክሯ ለየት የሚያደርገው የበለጠ ጫናዎች ውስጥ ገብቶ ኳስን ሊተው የሚችል አይነት ተጫዋች ነው የሚል አይነት ስጋት አለ። ኳሶችን መሬት ለመሬት የሚመጣ ኳሶችን ለማሸነፍ ዝግጁ የሆነ እጅግ በጣም ጠንካራ የመሃል ተከላካይ መሆኑንም ማስታወስ የሚጠበቅብን ይመስለኛል። ሁለቱም በፕሪሚየር ሊግ የተጫወቱ ተጫዋቾች ናቸው። የበለጠ ኤዝሪ ኮንሳ እንደውም ቨርሳታይል የሚባል አይነት ሚና ያለው ተጫዋች ነው። ለአርሰናል ሊመጥንም ይችላል ተብሎ ይገመታል። ከ2019 ጀምሮ ለአስቶን ቪላ እየተጫወተ ነው። 2018-19 እንደሚታወቀው በሻምፒዮንሺፑ በብሬንፎርድ ቤት ማገልገል የቻለ ተጫዋች ነው። ከቻርልተን አካዳሚ የተገኘ ነው። በእንግሊዝ ብሔራዊ ቡድን ከ2024 ጀምሮ ግልጋሎት እየሰጠ አሁንም በዓለም ዋንጫው የቶማስ ቱሄልን ቡድን ከወከሉ ተጫዋቾች መካከል አንዱ እንደነበር ማስታወስ ይጠበቅብናል። ከአርጀንቲና ተሰናብተው እንግዲህ እስኪወድቁ ድረስ ማለት ነው። ኤዝሪ ኮንሳ እንደውም አንዳንድ ጨዋታዎች ላይ ወሳኝ ሚና በቶማስ ቱኬል ሲሰጠው እንደነበረም ማስታወስ አለብን። የበለጠ የተጫዋች ታዲያ በስንት ሚሊዮን አሁን ሊገዙ ይችላሉ የሚለው ይመስለኛል። አሁን ስለ ሂሳብ ስንመጣ ወሳኝ ሚናን ሊጫወት የሚችለው ጉዳይ ይሄ ነው። የሂሳቡ ጉዳይ አርሰናል በዚህኛው የክረምት የዝውውር መስኮት የመጀመሪያ ፕላኑ አልነበረም የመሃል ተከላካይ ማስፈረም። ታዲያ አሁን ላይ ግን ዊሊያም ሳሊባ ከተጎዳ በኋላ ወደ ማርኬቱ በሚወጣበት ሰዓት ላይ ሙሉ ካዝና ገንዘብ ጠቅጥቆ ካልወጣ በስተቀር የሚመጡት እያንዳንዱ ቡድኖች ተጫዋቾቻቸውን ለመሸጥ ከአርሰናል ትርፍን ለማግኘት ነው። ምክንያቱም አስፈላጊ ሆኖ የተገኘ ነው። ለምሳሌ አርሰናል የምንም አይነት የተጫዋች ጉዳት ሳይኖርበት የመሃል ተከላካይ ፈልጎ ወደ ገበያው ቢወጣ የዚህን ያህል ሂሳብ ላይሰቀል ይችላል። ትልልቅ ተጫዋቾች ቢፈልግ እንኳን ያን ያህል በትልቅ ደረጃ ሂሳብ አውጥቶ ላይገዛ ይችላል። ነገር ግን እስከ 68 ሚሊዮን ፓውንድ ድረስ አሁን በትንሹ ኤዝሪ ኮንሳ ላይ ሊያወጣ ይችላል። እንደውም በሂሳብ ደረጃ ስታነጻጽሩት የላክሯ ሂሳብ የተሻለ ይመስላል። እስከ 40 ሚሊዮን ፓውንድ ድረስ ክሪስታል ፓላስ ከዚህ ተጫዋች ሊፈልግ ይችላል። 40 ሚሊዮን ግን ዊሊያም ሳሊባ ሳይጎዳ በፊት ነው። ማስታወስ ያለብን ይህንን ነው። አሁን አርሰናል ኦልሞስት የዊሊያም ሳሊባ ምትክ ነው እንጂ የሚፈልገው የዊሊያም ሳሊባን ባካፕ አይደለም። ለጊዜውም ቢሆን ለ4 ለ5 ወራትም ቢሆን በዘለቄታዊነት ተጫዋች ሊያገለግለው የሚችለውን ተጫዋች ነው የሚፈልገው። ስለዚህ ገበያው እንደቀደምት አይሆንም። ለአርሰናል ሚኒመም 40 ሚሊዮን ፓውንድ ከላክሯ ሊጠየቅ ይችላል። ከዛም በላይ ሊጠራ ይችላል። አርሰናል ላክሯን 26 ዓመቱን የመሃል ተከላካይ 40 ሚሊዮን ፓውንድ ከተጠየቀ የኤዝሪ ኮንሳ ጉዳይ እንዳልኳችሁ 68 ሚሊዮን አንደኛ የሚጠየቅበት ምክንያት ቀደም ብሎም በነገራችን ላይ ተጫዋቹ ከሳሊባ ጉዳት በፊት ስሙ ሲያያዝ እንደነበር ከአርሰናል ጋር ማስታወስ አለብን። ግን ለየት የሚያደርገው የኤዝሪ ኮንሳ ሚና ይመስለኛል። የቨርሳታይልነት ኳሊቲ ያለ አይደለ? የቀኝ ፉልባክ ሆኖ የሚጫወት ተጫዋች የመሃል ተከላካይ ሆኖ መጫወት የሚችል አይነት ተጫዋችን ከመሃል ተከላካይ ተጫዋች ብቻ የሚጠራበትን አይነት ሂሳብ ላጠሩበት ትችላላችሁ። ምክንያቱም አንድ ቡድን ሲገዛው የተለያዩ ሚናዎችን ይወጣበታል። ኳሊቲው እጅግ በጣም ረቀቅ ያለ ስለሆነ ሂሳቡን ከፍ ይላል። ፓላስ እንደሚታወቀው ሻጭ የሚባል አይነት ቡድን ሆኗል። በቅርብ ጊዜ ወጣት ተጫዋቾችን ያወጣል፣ ከዛ በኋላ ይሸጣቸዋል። አርሰናል እንደሚታወቀው የበሬቼ ኤዜን ሽጧል። በቅርብ ማርክ ጌዊን ክረምት ላይ መሸጡ ይታወሳል። ታዲያ ማርክ ጌዊን ራሱ የሸጠበት ፕራይስ እጅግ በጣም ዝቅተኛ መሆኑን ተከትሎ ላክሯ ላይ ጠቀም ያለ ሂሳብ ሊፈልግም ይችላል። ከ40 ሚሊዮን ፓውንድም ከፍ ያለ ማለት ነው። ስለዚህ የዝውውር ገበያ አሁን ላይ ለአርሰናል ከዊሊያም ሳሊባ ጉዳት በኋላ ተለዋጭነት ያለው ነው። ወጥ የሆነ አንድ ተጫዋችን በፈለገበት ሰዓት ላይ የነበረውን ማርኬት ቫሊዩ ላይ የተለጠፈበትን ሂሳብ አይነት ከፍሎ ላይ ወስድ ይችላል። ምክንያቱም አንገብጋቢ ጉዳይ ላይ ያለ ቡድን ስለሆነ ማለት ነው። ኤዝሪ ኮንሳ እስከ 70 ሚሊዮን ፓውንድ 68 አካባቢ ሊጠራ ይችላል። ላክሯ ግን እስከ 40። ምክንያቱም በቅርብ ይህንን ሂሳብ ከቼልሲ ጋር ድርድር ላይ ናቸው በሚባል ሰዓት ላይ ሰምተለው ስለነበር ማለት ነው። በነገራችን ላይ ማስታወስ ያለብን ጉዳይ ላክሯ አሁንም እጁ ላይ አማራጭ አለው። ቼልሲ በቋሚነት ሊያስፈርመው ከፈለገ ኦልሞስት የመሃል ተከላካይነት ቦታን ሄዶ ቀጥታ የቋሚ 11 ውስጥ ሊገባበት የሚችልበት እድል አለ። በቼልሲ ቤት ከሌቬ ኮልዊል ጋር የሚጣመርበት እድል ሊኖር ይችላል በዣቢ አሎንሶ ስር። ነገር ግን በአርሰናል ሲመጣ ዊሊያም ሳሊባ ከጉዳት ከተመለሰ በኋላ ተጠባባቂ የሚሆንበት እድል ከፍተኛ እንደሆነ ማስታወስ አለብን። ስለዚህ የተጫዋቹ ፍላጎት ራሱ ወዴት ነው የሚለውን ማስታወስ ይጠበቅብናል። እንዲሁም ኤዝሪ ኮንሳም ቢሆን ወደ አርሰናል ሲመጣ ባካፕ የሚሆንበት ሰዓት ነው ወይ የሚለው ማስታወስ አለብን። ምክንያቱም የቶማስ ቱሄል ኦልሞስት ቀዳሚ ተመራጭ ነው በእንግሊዝ ብሔራዊ ቡድን። ኡናይ ኤምሪ ላለፉት ዓመታት የፕሮጀክታቸው በተከላካይ መስመር ላይ ዋና አካል አድርገው ይጠቀሙበት የነበረ ተጫዋች ነው። ስለዚህ ይህንን ማስታወስ አለብን። ሁለቱ ተጫዋቾች የዊሊያም ሳሊባ እንግዲህ ምትክ ናቸው ተብሎ እየተጠበቀ ይገኛል። ነገር ግን እስኪ እናንተ
ሐሳባችሁን ንገሩኝ። የአርሰናል የጉዳት ዜና እንዴት ነው? በጣም አስከፊ እየሆነ መጥቷል ከቅርብ ጊዜ ወዲህ። ምክንያቱም ዊሊያም ሳሊባን ማጣት በዚህ ሰዓት ላይ ለአርሰናል እጅግ በጣም መጥፎ ነው። የአርሰናል ቡድን እንደሚታወቀው ዊሊያም ሳሊባ ብቻ አይደለም፣ ጁሪየን ቲምበርም በጣም የተረሳ አይነት ጉዳት ይመስለኛል። የእሱ ቦታም ጥያቄ ውስጥ ሊገባ የሚችለው ቤንጃሚን ዊሊያም ዋይት እንደውም በዚህኛው የክረምት የዝውውር መስኮት ላይ ሸጥም ይችላል እየተባለ ይገኛል ከነዚህ የጉዳት ዜናዎች በኋላ። እንዲሁም ደግሞ ዴክላን ራይስንም ማስታወስ አለብን። ራይስ በጣም በህመም እየተጫወተ ያለ ጨዋች ነው። ምናልባትም እንደሚታወቀው በትላንትና የአርጀንቲና ጨዋታ ላይ ጉዳት አጋጥሞት ነው የወጣው የሚሉ በርካታ መረጃዎች እየተደመጡ ይገኛሉ። ስለዚህ አርሰናል እጅግ በጣም የተፈተነ አይነት ቡድን ሆኖ እየተመለከትነው ነው። በሚቀጥሉት ቀናት የአርሰናል የጉዳት ዝርዝር ከፍ እያለ እንዳይመጣም ያሰጋል። እጅግ በጣም ረዥም ሲዝን ያሳለፉት እርግጥ ነው። ነገር ግን ጥንቃቄዎች ምናልባት በተለይ ደግሞ ከአርሰናል የሜዲካል ቲም ለውጦች አሁን አሉ። ማስታወስ ያለብን ነገር እሱን ነው። ለውጦች አሉ። ነገር ግን በጣም የነበረው ሜዲካል ቲም ላይ ጥያቄ የሚያስነሳ አይነት የረዥም ጊዜ ጉዳቶች እንዳሉ ያመላክታል። የዊሊያም ሳሊባም የዴክላን ራይስም የጀርባ ህመም እንዳለባቸው የሚያሳዩ መረጃዎች እየወጡ ነው። ስለዚህ አርሰናልም ቢሆን የሜዲካል ቲሙ ጥያቄ ውስጥ የሚገባበት አጋጣሚ ተፈጥሯል። የእናንተን ሀሳብ ጻፉልኝ። ማቭሮፓኖስስ የምትሉ አላችሁ፣ ሀሳባችሁን ጻፉልኝ። ስሙ አርሰናል ከማቭሮፓኖስም ጋር እየተገናኘ ስለነበር ማለት ነው። እስኪ ሀሳባችሁን እየጻፋችሁ የምትፈልጉት የመሃል ተከላካይ ማን ነው የሚለውንም አድርሱኝ። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።